ማነው ደፋር እስኪ ማነው ጀግና እኔ ዳርበኛውን አልፎና ታገሬኒ ኢትዮጵያን ሚነካ እንኳን ወደ አድዋ ድል መታሰቢያ በሰላም መጣችሁ ዮናስ ቶለሳ ባላላውኝ አድዋን ዛሬ ከኔ ጋር እንጎበኛለን ይሄ የምታዩት ቦታ 00 መነሻ ቦታ ይባላል ወይም መነሻ ነጥብ ፕላዛ ይባላል የሀገራችን የተለያዩ ክፍለ ሀገራት የሚለኩት ኪሎሜትራቸው 0 ብሎ የሚጀምረው ከዚች መነሻ ቦታ ላይ ስለሆነ ነው ሁለተኛው ደግሞ የአድዋ ጦርነት አባቶቻችን በተሰበሰቡበትም ቦታ ነው ተብሎ በታሪክ ይነገራል የአድዋ ድል መታሰቢያ መመስረት ወይንም መቋቋም ዋናው ዓላማው ከታላቁ የኢትዮጵያ የድል ታሪካችንንና ትርክታችንን ፍሬም ያደረገው የቀረጸው ጀግኖች አባቶች በከፈሉት ዋጋ የመላው የአፍሪካውያን ጥቁር ህዝብ በአጠቃላይ ድል የሆነና የፓን አፍሪካኒዝም ምልክት የሆነ ያንን አንደኛ በቅርስ ደረጃ ሁለተኛ በታሪክና በትርክት ደረጃ እንደሚታወቀው ድሉ ከተገኘበት ጊዜ አንስቶ እስካሁን ድረስ ባለው ሲዘከር በመላው ዓለም ሲጻፍ ለምርምር ሲቀርብ ያጋ ደርሷልና ይሄ ትውልድ በተሻለ መልኩ ይሄንን ግራንድ ናሬቲቭ ታላቁን ትርክት እንድናስቀጥል እና ትውልዱንም እንድንቀርጽበት እንደ ዓላማ ሆኖ እንደ አምድ ሆኖ የተቋቋመ ነው ያ ተቋም እንደምታዩ በጣም ግዙፍ ነው ታሪኩ ግን ከዛ በላይ ገዘፈ ነው በዚህ ልክ ገና አልተጠቀምነው በዚህ ልክ አላስተዋወቅነውምና ትልቅ የተቀደሰ ዓላማ ትልቅ ሀገራዊ አንድነታችን የምንጠብቅበት ከዚህ ዓላማ አንፃር ነው የተቋቋመው ማለት ነው ዛጋ የምትመለከቱት የዳግማዊ ምኒልክ እና የእቴጌ ጣይቱ ሐውልት ነው እንግዲህ ዛጋ የሆነበት ምክንያት በአድዋ ድል ጦርነት ጊዜ የነበሩ ታላላቅ መሪዎች መሆናቸውን ለማሳሰብ ነው ሌላ ፍለፊቱ የምታዩት ፋውንቴን እቴጌ ጣይቱ አንዱ ጠላትን እንድናሸንፍ ያደረግንበት ስትራቴጂያችን ምንድነው ምንጮችን በመገደብ ጠላት እንዲጠማ በማድረግ ስለሆነ ማለት ነው ስለዚህ በዛ ምክንያት ያንን ለማሰብ ዛጋ ሐውልቱም at the same time ውሃውም ፋውንቴኑ አጠገብ እንዲሆን ሆኗል ማለት ነው በዛጋ የምታዩት የፈረሰኞች ናቸው እንግዲህ ፈረሰኞች በአድዋ ጦርነት ጊዜ ትልቅ አስተዋጽኦ ወይም ሚና ነበራቸው እነሱን ለማሰብ ዛጋ ፈረሰኞች ሐውልት እንዲኖራቸው ተደርጓል ማለት ነው እነዚህ 12ቱ የምናያቸው በጦርነቱ የነበሩ 12 የጦር ጀግኖች ወይም መሪዎች ናቸው ብዙ ሺህ ወታደሮችን በመምራትና በማስተዳደር እንደገና ለድል እንዲበቃ ያደረጉ ታላላቅ መሪዎች ናቸው ማለት ነው የአድዋ ጦርነት ጊዜ 120 ሺህ ሰራዊትና 12 የሚሆኑ ጦር መሪዎች ነበሩ እኛ የሰጡ ጦር መሪዎች ከመላ ኢትዮጵያ ፓርት ከተለያየ ብሔር ብሔረሰቦች የተወጣጡ 120 ሺህ ጀግኖችን የመሩ ያስተባበሩ ኢትዮጵያ ነጻነት ከፍተኛ ዋጋ ከፈሉ ደማቸውን ያፈሰሱ ጀግኖች አርበኞች ናቸው ማለት ነው እያንዳንዱ ሰጡ ጦር መሪዎች ላይ የድል ችቦ አለ ማታ የሚበራት እኛ የሰጡ ጦር መሪዎች በከፈሉት ዋጋ ባፈሰሱት ደም ለኛና ለመላ ጥቁር ህዝቦች የድል ችቦ በርቶልናል እኛ አባቶች ዋጋ ባይከፍሉ ባይሞቱ ደም ባያፈሱ እኛ ባራውን እንቀጥላለን ይሄን ስማችን ባሬቴሪ አልበርቶኒ ዴቪቶ ሊሆን ይችላል ስለዚህ እነኛ አባቶች ናቸው በታሪካችን በሃይማኖታችን በባህላችንና በአገራችን ተከብረን እንቆይ ያደረጉን እነኚህ ጀግኖች ናቸው ሰው እነኚህ አባቶች በከፈሉት ዋጋ ለኢትዮጵያና ለመላ ጥቁር ህዝቦች የድል ችቦ በርቷል የሚል ነገር ለማሳየት ሰራ ስራ ነው ይሄ ትልቁ አዳራሻችን ነው በነገራችን ላይ የፓን አፍሪካን አዳራሽ የምንለው ነው እስከ 2200 ሰው መያዝ ይችላል ማለት ነው ይሄ የፓን አፍሪካን አዳራሽ ፍለፊት ምናገኘው ብዙ ሰው ስለሚመጣ ለመመዝገቢያ ቦታ ያንን እንጠቀምበታለን ማለት ነው የሬጅስትሬሽን እዚህ ጋር ይሆናል እንደምታዩዋቸው ወደ 8 በሮች አሉት በዛ ላይ በዛ ውስጥ ሰዎች እንዲገቡ እናደርጋለን ማለት ነው አዳራሹን ውስጡን እንመልከተው ይሄኛው አዳራሽ የፓን አፍሪካን አዳራሽ ተብሎ ይጠራል 2214 ሰው የመያዝ አቅም አለው እንደምታዩት እዛ ፍለፊት ያለው ስክሪን ነው ስክሪን ማንኛውም የአዳራሽ ተጠቃሚ በነፃ እዚህ ላይ ያው ይጠቀማል መድረኩ የነሱ ስለሆነ ማለት ነው እንደገና ሳውንድ ሲስተም በደንብ የተስተካከሉ ዘጋ ላይናሪዎች አሉን እንደዚህ ሳይዶቹም በሙሉ ለሳውንድ ሲስተም ምቹ የሆኑ አዳራሽ ናቸው እንግዲህ ማንኛውም አዳራሽ አዳራ ላይ የሚያደርገው የኤሲ ጉዳይ ኢሹዎች ችግር አይሆኑም ማለት ነው ወንበሮቹም በጣም ምቹ ናቸው እንደምታዩት ከስፖንጅ የተሰሩ ምቾት ያላቸው ወንበሮች
ናቸው ማለት ነው። ራሱን የቻለ ባክስቴጅ አለ። ሁለቱ ዛመታያቸው በሮች ሁለቱም ይገናኛል በውስጥ ነገር ግን ባክስቴጅ መሄጃ እንትን ናቸው። ለሆነ ፍሎ ማድረግ ገላለበት ወይ ሲኩዌንሻል ለሆነ ነገር ያንን ለማድረግ እንዲመች ነው ሁለቱ በሮች ያደረጉት ማለት ነው። ዓለም አቀፍም አገር አቀፍም ሁነቶችን ማዘጋጀት የሚችል ትልቅና ኤሌጋንት የሆነ አዳራሽ ነው። እዚህ ጋር የአፍሪካ ካርታና የኢትዮጵያ ካርታ እናገኛለን። ከኢትዮጵያ ወደ መላ አፍሪካ የሚበራ ብርሃን ይታያል። አባቶቻችን በ1896 ነው ድል ያገኙት በአውሮፓን አቆጣጠር። ከ4 ዓመት በኋላ በ1900 የፓን አፍሪክ እንቅስቃሴዎች ኢመርጀንሲ ኦፍ ፓን አፍሪክ ሙቭመንት የሚባል ተጀመረ። እነኛ አባቶች በከፈሉት ዋጋ ባፈሰሱት ደም ለሁሉም አፍሪካ የድል ችቦ በርቷል። ፓን አፍሪክ እንቅስቃሴ ከኢትዮጵያ ነው ጀመረ። መነሻው ከዚህ ነው። የአድዋ ድል ነው የሚል ለማሳየት የተሰራ ስራ ነው ጀነራሊ። አሁን ወደ ዋናው ሙዚየም ሴንተር ኦፍ ሙዚየም ወይስ የሙዚየም እምብርት ገብተን ሙዚየም ውስጥ ያሉ ቅርሶች አንድ ላይ እናያለን። ከኔ ጋር ወደ ሙዚየም እንገባለን። እኛው ክብ ሙዚየም ይባላል። እዚህ ሙዚየም ውስጥ አባቶቻችን የዛሬ 129 ዓመት በ1888 በአድዋ ጦርነት ጊዜ የተጠቀሙትን ቅርሶች እናገኛለን ማለት ነው። እንግዲህ የውጫሌ ውል ለጦርነቱ ምክንያት የሆነ ውል በእነሱ ቋንቋ ተጻፈው የኢትዮጵያ መንግስት የትኛውን ዲፕሎማሲ ከአውሮፓ መንግስታት ጋር ማድረግ ከፈለገ ጣሊያንን ማስፈቀድ አለበት ነው፣ ያስገድዳል። እንግዲህ ስምምነቱ በ1881 ነበረ። ጦርነቱ በ1888 ነው። ለ7 ዓመት የት ነበር? ምንስ ነበር? ነገሩ ወደ ጦርነት እንዳይመራ በሰላም እንዲያልቅ ንጉስ አፄ ምኒልክ እና ልዑል ራስ መኮንን ወልደ ሚካኤል ጉዲሳን በመወከል ብዙ የዲፕሎማሲ ስራ ተሰርቷል። ይሁን እንጂ የሰላም በር በጣሊያኖች በኩል ዝግ መሆኑን ካረጋገጡ በኋላ ንጉሱ ነጋሪት በመገሰም ኢትዮጵያ ሕዝብ ሀገሩን እንዲጠብቅ ጥሪ ያስተላለፉ ማለት ነው። ኢትዮጵያኖች ወዶ ሳይሆን ተገደው ነው ወደ ጦርነት የገቡት። this is the reason of the war። ይሄኛው ክፍል የክብር እንግዶችን የምናቆይበት ቦታ ነው። በጣም ያማረና ምቹ የሆኑ ሶፋዎችን የያዘ የክብር እንግዶቻችንን እዚህ የምናስተናግድበት ቦታ ነው። እዚች ጋር የምናገኘው ንጋሪት 129 ዓመት እድሜ ያላት ንጋሪት ነች ማለት ነው። ከአባቶቻችን ጋር ኢትዮጵያ ነፃነት ከፍተኛ ዋጋ ከፈለችው ንጋሪት ነች። ፍለፊታችን ላይ የምናገኘው ንጋሪት ግን ተመስሎ ተሰራ ንጋሪት ነው፣ ሪል አይደለም። ንጋሪት ከተገሰመ በኋላ የኢትዮጵያ ጀግኖች ኢትዮጵያ ሰራዊት እንዴት ወጡ የሚል በዚህኛው ሳይድ የኢትዮጵያ ሰራዊት እናገኛለን። በዚህኛው አቅጣጫ ደግሞ የጣሊያን ሰራዊት እናገኛለን። ኢትዮጵያኖች ባዶ እግራቸውን ጫማ ሳያረጉ ምንም ዘመናዊ መሳሪያ ሳይዙ ጋሻ፣ ጦር፣ ጎራዴ እና ኋላ ቀር ጠመንጃ ቆመ ጠብቀኝ የሚባል ጠመንጃ ያንን ይዘው ወደ ጦርነት ሲተሙ ማሳያት ስራዎች እናገኛለን። በዚህኛው አቅጣጫ ግን ጣሊያኖች ዘመናዊ መሳሪያ መድፍም ጭምር ጫማ፣ ሄልሜት፣ ጠመንጃ፣ ካርታ በጥናት ተደግፎ ወደ ጦርነት ሲሄዱ ማሳይ የጥበብ ስራዎች እናገኛለን። መሀል ላይ ጦርነት ተካሂዷል። ብዙ ሰው ወድቋል፣ ሞቷል፣ ደሙን አፍሷል። ብዙ ኢትዮጵያኖች ዋጋ ከፍሏል። ኢትዮጵያኖች ብቻ ሳይሆን ብዙ ጣሊያኖች ሞቷል። በመጨረሻ ድሉ የኢትዮጵያ ሆኖ ተጠናቀቀ ማለት ነው። እንግዲህ የአድዋ ድል የአንድነት ውጤት ነው። አባቶቻችን በሃይማኖት በዘር በተለያየ ምክንያት ተከፋፍሎ ቢሆን በደንብ ታጥቆ መጣን ወራሪ ኃይል አሸንፉም ነበር። የአድዋ ድል የአንድነት ውጤት ነው። ይሄኛው አዳራሻችን ህዳሴ አዳራሽ ይባላል። 280 ወንበሮች አሉትና ውስጡን ገብተን ብናየው ይሻላል አይደል? ይሄ ነው እንግዲህ የአንድ አዳራሽ መሰረታዊ ነገርን በደንብ ያሟላ ሌክዠሪ የሆነ ነው። የድምጽ መሳሪያዎች ተገጥመውለታል። ወንበሮቹ በጣም እንደምታዩቸው ምቾት ያላቸው ናቸው። በእስከ ሁለተኛው ሌቭል ድረስ ደግሞ የራሳቸው ማይክ እና ሰዎች መናገር የሚችሉ ይሆናል ማለት ነው። 2 ቲቪዎች አሉት ለዲስፕሌይ። እንደገና ደግሞ የፕሮጀክሽን የምናሳይበት ቦርድ አለን። ይሄኛው በጣም ብዙ ፎርማል ለሆኑ ሚቲንጎች እና እንደዚህ ብሬክአውት ሴሽን በሚደረግበት ጊዜ በጣም ምቹ የሆነ አዳራሽ ነው ማለት ነው። ሌላ ምንድነው እንግዲህ የአንድ አዳራሽን ሌላ ምቾቱም መሆኑን የሚታወቀው በሚሰጠው ይሄ የአየሩ ሁኔታ እና ይሄ አምቢያንሱ ድባቡ አዘሴም ታይም ደግሞ የአየሩ ሁኔታ አለ። የአየሩ ሁኔታ ላይ ኤሲ የተገጠመላቸው ናቸው። በነገራችን ላይ ሁሉም አዳራሽ የራሱ ኤሲ ተገጥሞለታልና በምንፈልገው መጠን ቴምፕሬቸሩን አጀስት ማድረግ እንችላለን ማለት ነው።
በጣም በትልቅ ካፒታል የተቋቋመ ተቋም ነው። ስለዚህ ለሀገር ውስጥ ብቻ ሳይሆን ኢንተርናሽናል ኮንፈረንሶችንም ሆስት ማድረግ ታስቦ የተቋቋመ ነው። እስካሁንም እንግዲህ በ2 ዓመት ቆይተው በርካታ የሆኑ ማይስትሪዝም ላይ የተኮሩ ፕሮግራሞችን ሰርቷል ማለት ነው። በፊት አፍሪካ ህብረት ይካሄዱ የነበሩ ፕሮግራሞች በብዛት ወደኛ መጥተዋል እና ትልልቅ ፕሮግራሞችን አሳክተናል። ስለዚህ ከግብአት አንፃር ምንም የሚጎለው ነገር የለም። እንግዲህ በሙሉ አቅሙ ዘመናዊ የሆኑ ቴክኖሎጂዎችን ተጠቅሞ የመጣው ሰው ለጉብኝት እንኳን የመጣው ሰው ፕሮግራሙን እዚሁ እንዲያደርግ የሚያስቀር አይነት ስበት ያለው ግቢ ነውና ምንም ስጋት አይገባችሁም። በዚህ ልክ በጣም ዘመናዊ የሆነ ነገር የተሰራበት አሁንን አስቦ ሳይሆን ነገን ታስቦ የተሰራ ተቋም ነው ማለት ነው። አሁን ኢንተርቪው ያደረጋችሁኝ ትልቅ ዓለም አቀፍ ስብሰባ እየተደረገ ነው ያለውና ሀገር አቀፍም በየጊዜው ነው የሚደረገው። ስለዚህ ምቹ ስለሆነ በተለይ ደግሞ ትልቅ ሀገራዊና ዓለም አቀፍ አጀንዳዎችን ለማስተናገድ ከበቂ በላይ ዝግጅት ያለውና ትልቅ ማዕከል ነው። ማዕከልነቱ ፒያሳ ላይ ስላለ ብቻ አይደለም። አንድ ተቋም ስብሰባ ለማድረግ ሲምፖዚየም፣ ሴሚናር፣ ኢንተርናሽናል ኮንፈረንስስ ትልልቅ ኢቨንቶችን ለማድረግ ምቹ የሆነ ዘመናዊ አቅርቦት አለ ማለት ነው። በቁጥር ጥቂት የሆኑ ጀግኖች ዘመናዊ ጠመንጃ ሳይሆን ቆሞ ጠብቀኝ የሚባል ጠመንጃ ተጠቅመዋል ማለት ነው። ከተለያየ ሀገር ገዝቶ ገቡ ወደ ኢትዮጵያ በስጦታ ወደ ኢትዮጵያ ገቡዋሉ ማለት ነው። የኛው መድፍ በጀግኖች አባቶቻችን ከጣሊያን የተማረከ መድፍ ነው። አባቶቻችን ከጣሊያን ከማረኩ በኋላ መልሶ ጣሊያኖች ላይ ነው ተጠቀሙበት ማለት ነው። እዛው ጣሊያን ሀገር እንደተሰራ የሚያሳይ ደግሞ ላዩ ላይ መዲን ቶሪኖ 1883 ይላል። የኛው የንጉሥ አፄ ምኒልክ የግል ሽጉጣቸውና አቅርቦ ማሳይጠው መነጽር ነው። ይሄኛው የምታዩት ቦታ ደግሞ የህፃናት መጫወቻ የሚሆን የህፃናት ኮርነር ይባላል። ህፃናት ልደታቸውንና የተለያዩ የህፃናት ፕሮግራሞችን ማዘጋጀት ስንፈልግ ይሄኛው አይዲያል ቦታ ነው። እንደምታዩት ከኋላው ትልቅ ስክሪን አለ። ስለዚህ ህፃናቶችን በሚፈልጉት መልኩ ለነሱ ዲስፕሌይ አድርጎ ጥሩ ጊዜ እንዲኖራቸው ማድረግ ይቻላል። ይሄንንም መጣችሁ ከልጆቻችሁ ጋር ቤተሰቦች መጣችሁ እንድትጠቀሙ እንጋብዛለን። እንግዲህ ቀጣይ ትውልድን የሚረከበው ህፃናት ናቸው፣ ታዳጊዎች ናቸው። እነሱ ላይ በጣም በርካታ ስራዎች ይሰራሉ። ስለዚህ ተቋሙ አንድም ቅድሚያ የሚሰጣቸው አካላት ህፃናት ናቸው ማለት ነው። ህፃናት ከሚያዩት ከሚሰሙት ከተለያዩ መልኩ ይማራሉ። ስለዚህ እዚህ መተው ታሪካቸውን እንዲያውቁ እናደርጋለን፣ ታሪካቸውን እንዲማሩ እናደርጋለን። ኢቭን የሚዚየም ጉብኝት ዋጋ ላይ ለነሱ በጣም በሚታይ መልኩ ነው ቅናሽ የምናደርገው። እድሜያቸው ከ6 ዓመት በታች ከሆኑ ደግሞ ከቤተሰብ ጋር ከመጡ ነፃ የጉብኝት አገልግሎት እንሰጣለን። እንዲሁም የህፃናት መጫወቻ ቦታዎች አሉ። እነዛን የህፃናት መጫወቻ ቦታዎች መጠቀም ይችላሉ። ለተለያዩ ፕሮግራሞች ፎቶ መነሻ ቢያስፈልግም የፎቶ መነሻ እንግዲህ ግቢው ያማረ ነው እንደምታዩት፣ ያንንም አገልግሎት ማግኘት ይችላሉ። ከዛ በተረፈ በህፃናት የሚዘጋጁ የስነ ጥበብ፣ የኪነ ጥበብ፣ የስዕል አውደ ርዕይ ፕሮግራሞች ካሉ ተቋሙ በጣም በሰፊ እጁን ዘርግቶ የሚቀበለው ፕሮግራም እንደሆነ በዚሁ አጋጣሚ መግለጽ ይፈልጋል። ጦርነቱ የተካሄደበት መልካም ምድር የጦርነቱ አስተላላፊና የውጊያ ቦታዎችን ለማሳየት በመከላከያ ጂኦስፔሻል ዲፓርትመንት የተሰራ ስራ ነው። በጣም ታሪካዊ መልካም ምድር ነው ማለት። ለምን ካላችሁ ጥቁር ለመጀመሪያ ጊዜ ነጭን ያሸነፈበት መልካም ምድር ነው። ይሄኛው ቦታ በጣም ሂስቶሪካል ፕሌስ፣ በጣም ታሪካዊ ቦታ ነው። ይህንን ታሪክ ለልጆቻችን ካልነገርናቸው ካላሰረጽን በስተቀር የሆነ ቦታ ይቆማል። ይህ እንዳይሆን ለልጆች የተጀመሩ ስራዎች አሉ። ያው ልጆች በጫውታ አካባቢያቸውን ይማራሉ ነው የምንለውና እዚህ ሲመጡ አካባቢያቸውን በጫውታ እንዲማሩ የልጆች መጫወቻ ማዕከል አለን። እኛ ግን ከዚህ ባለፈው እየተሰራ ያለ የልጆች የህፃናት ሙዚየም አለ። የህፃናት ሙዚየም ያኔ የነበረውን ያድዋን ተጋድሎ በ3D ሊሆን ይችላል፣ ኮምፒውተር እያደረጉ ፕሪንት እያደረጉ ምን ነበር ድሮ የሚለውን የሚያዩበት ታሪክን የሚዘክሩበት እና ይሄ አገልግሎት በቅርብ ጊዜ ይጀምራል፣ እየሰራንበት ነው ያለነው። ልጆች ወደዚህ መምጣት አለባቸው። በእውነት የኢትዮጵያ ሰራዊት ከአዲስ አበባ የተነሱት ጥቅምት 2 1888 ነው። ዘን ወራይሉ፣ ደሴ፣ ውጫሌ፣ አለማጣ፣ ሚዛን፣ መቀሌ፣ አጉላ፣ ሐዋዘን፣ ፈረስማይ፣ የሃ፣ ግንድብታ፣ ፋይናሊ አድዋ ነው። ከየት ነው? ከጥቅምት እስከ የካቲት ነው የሄዱት ማለት ነው። ዛት ሚንስ 5 ወር ሙሉ ነው ባዶ እግራቸው የሄዱት። ወደ 150 ቀናት ነው ባዶ እግራቸው የሄዱት ማለት ነው።
ይሄኛው የጦር መሪ አለባበስ ነው። ያኛው የጀግና ወታደር አለባበስ ነው ማለት ነው። የጦር መሪው በተለያየ ነገር ጌጣጌጥ አለው። ይሄኛው ግን ኖርማል ነው። ከአንበሳ ቆዳ፣ ከነብር፣ ከጭላዳ ባቡን የተሰሩ አልባሳት ነው የሚለብሱት ማለት ነው። አባቶቻችን ባዶ እግራቸውን ጫማ ሳያረጉ ነጭ አብጆዲ ጋቢ፣ ጋሻ፣ ጦር፣ ጎራዴ በመያዝ ወደ ጦርነት ሲሄዱ ማሳይ በካሜራ የጦርነቱ ጊዜ የተነሱ ፎቶዎች ናቸው። እንግዲህ እንደ ሀገር ትልቁ እና ዋናው አንዱ ከአምስቱ ፒላሮች አንዱ ቱሪዝም ነው። እንግዲህ ይሄ ቱሪዝምን እንደ ኢኮኖሚያችን ሰፖርት እንደሚያደርግ እንደ ሀገር የተያዘበት እቅድም ቢሆን እንግዲህ እንደ ከተማችንም የተለያዩ የቱሪዝም መዳረሻዎች አሉ። አንዱ የቱሪዝም መዳረሻ የሆነው አድዋ ድል መታሰቢያ ነው። ስለዚህ የሚመጡ የተለያዩ ዓለማት ቱሪስቶች ሲመጡ ተቋማችንን ጎብኝተው ያለውን አጠቃላይ ያለውን የተቋሙን ሀብት ወይም የተቋሙን ግብአቶች አይተው ታሪኩን ጎብኝተው የሚሄዱበት ነው። ስለዚህ ለቱሪዝም ትልቅ አስተዋጽኦ አለው ማለት ነው። እነዚህ ከ30 እስከ 40 ሰው መያዝ የሚችሉ የመሰብሰቢያ ክፍሎች ናቸው። ግማሽ ቀን 30 ደቂቃ እንደዚህ የቦርድ ሚቲንጎች ሲኖሩ ለማንኛውም የስብሰባ ዓላማ መዋል ይችላል ማለት ነው። የገበሬዎች ኮሪደር ነው የሚባለው። የገበሬዎች ኮሪደር የተባለበት ምክንያት የአድዋ ጦርነት ጊዜ ኢትዮጵያ እንዳሁኑ የሰለጠነ ወታደር ኃይል በብዛት ስላልነበራት ንጉሱ ጥሪ ካስተላለፉ በኋላ ቀጥታ ከግብርና ወደ ውትድርና የገቡት ገበሬዎች ስለሆኑ በሂደቱም የኢትዮጵያ ገበሬዎች ለሀገራቸው ዋጋ ስለከፈሉ ደማቸውን ስላፈሰሱ የኢትዮጵያ ገበሬዎችን ለማስታወስ የኛው ኮሪደር ሙሉ በሙሉ የገበሬዎች ኮሪደር ተብሎ ተሰይሟል ማለት ነው። እንግዲህ አድዋ የሆነ ብሔር የሚወክል አይደለም፣ የሆነ ሃይማኖትንም የሚወክል አይደለም፣ የሆነ የማህበረሰብ ክፍልንም የሆነ እድሜንም አይወክልም፣ ጾታንም አይወክልም። ከጾታ አንፃር ካየን አባቶች ወንዶች ሲዘምቱ ሴቶች አብረውን የዘመቱት ያም ብቻ አይደለም። ሴቶች በእጃቸው እየፈጩ በእጃቸው እየወቀጡ ስንቅን እየዘፈኑ እየገጠሙ ወኔን እየቀሰቀሱ በፉከራ በሽለላ ድሉ የወንዶች የበላይነት ብቻ የታየበት አይደለም። እኛው የሴቶች ኮሪደር ነው የሚባለው። ሴቶች እንደ ኢትዮጵያ ወንዶች ከፍተኛ ሚና ነበራቸው። ለ120 ሺህ አድዋ ጀግኖች ስንቅ በማዘጋጀት ወታደር መንገድ ሲሄድ ውሃ፣ ምግብ በማቀበል ሞራል በመሆን ወታደር በመሆን ልክ እንደ ወንዶች ጋሻ፣ ጦር፣ ጎራዴ በመያዝ ሐኪም በመሆን ባህላዊ መድኃኒት በማቀበል ሞራል በመሆን በማንከባከብ በማምራት እቴጌ ጣይቱን መውሰድ እንችላለን። የውሃ ምንጭ መቀሌ አካባቢ እንደ ኢየሱስ የምትባል ልዩ ቦታ ላይ ከጣሊያኖች ውሃ በማዘጋት ሴቶች ከፍተኛ ሚና ነበራቸው ማለት ነው። አንድ በጣም የሚደንቅ ነገር ሊሰመርበት የሚገባ ነገር የምነግራችሁ አውሮፓውያን የመጀመሪያው ዓለም ጦርነት ጀርመንም የነበረችው አንደኛው ዓለም ጦርነት ሁለተኛው ዓለም ጦርነት ላይ የሽንፈት ታሪክን የተሸነፉበትን ነው የሞቱባቸውን ሰዎች ሊስት ያደርጋሉ በሚሊዮኖች። ምናልባት በየሙዚየሞቻቸው ከሄዳችሁ ዘፈኖች፣ ፊልሞቻቸው ስታዩ ተጋድሎ ነው የሚያሳዩት። በጣም ረጅም ጊዜ የፈጀ ጦርነት ሊሆን ይችላል። ውጤቱ ስናየው ግን የተሸነፉበት ነው። የኛ ግን ከ100 ዓመት በፊት አባቶች በተጋድሏቸው ዩናይትድ ዊ ስታንድ የምንለው አባባል ብንተባበር እንቆማለን የሚለውን ከአባባል ባለፈ ኖረውት አሳይተው ከዳር ዳር ሀገር በቀል ማህበረሰብ በሀገር በቀል ጦር በሀገራዊ ወኔ የድል ታሪክን በደንብ ጽፈውልናል። ይህንን ሊያቆይ የሚችለው ኪነ ጥበብ ነው። ፊልሞችን እንሰራለን ከናንተ ጋር ከዚህ በኋላ ትልልቅ ሙቪዎቻችን ይህንን የሚዘክሩ ለልጆቻችን የሚያሳዩ የአድዋ ድል የፓን አፍሪካን ምልክት ነው፣ የመላው ጥቁር ህዝብ ድል ነው ስንል ይህንን ሊያሳይ በሚችል መልኩ ዘፈኖች በዚህ መልኩ መቃኘት አለባቸው። የማህበራዊ ሚዲያው ልቦናችንን ሰልቦታል። ዘፈኖቻችን ሌላ ናቸው። ጠዋት ስነሳ ትርክቶቻችን ለሊት ስንሰማ ስናነብ በመናደር ሌላ ነው። ኢትዮጵያ በታሪኳ በጣላቶቿ ተሸንፋ አታውቅምና ለዚህ አድዋ ድል አምድ ስለሆነ ይህንን በኪነ ጥበብ ቅድም እንዳልኩኝ በኦራል ናሬቲቭ በአባባሎቻችን በፊልም በሙቪ በዘፈኖቻችን ይህንን የምናቆይበትና አንድ ትልቅ ሀገራዊ ታላቁን ትርክት የምንገነባበት ማስፈንጠሪያ የምናደርግበት ከዚህ ተቋም ጋር የተያያዘ የአድዋ ድል መታሰቢያ ነው። ይሄን እንቀጥልበታለን ማለት ነው። እዚህ ጋር ፀሐይ አውሮፕላን እናገኛለን። በ1928 በኢትዮጵያ አቆጣጠር በአፄ ኃይለ ሥላሴ ለመጀመሪያ ጊዜ የኢትዮጵያ ምድር ላይ የተሰራች አውሮፕላን ነች። ፀሐይ የተባለችበት ምክንያት በአፄ ኃይለ ሥላሴ ልጅ ልዕልት ፀሐይ ነው ተሰየመችው። ፀሐይ ክንፎቿ ከእንጨት ነው ተሰራ። ወደ 7 ሲሊንደርና
115 የፈረስ ጉልበት አላት። 2 ሰው የመያዝ አቅም አላት። በ1928 ተሰርታ ለ30 ሰዓታት የኢትዮጵያ አየር ላይ መብረር ችላለች። በሁለተኛው ጣሊያን ወረራ ምክንያት ከአንድ ዓመት በኋላ በ1929 በጣሊያኖች ተሰርቃ ተወስዳለች። ጣሊያኖች ከወሰዱት በኋላ ለ87 ዓመታት ከኢትዮጵያ ማርከን ያገኘውን አውሮፕላን በማለት የተለያየ ሙዚየም ውስጥ ለኤግዚቢሽን ሲጠቀሙበት ቆይተው ይሄኛው ቤት ሲመረቅ ክቡር ጠቅላይ ሚኒስቴራችን ዶክተር አብይ አህመድ ባረጉት ዲፕሎማሲ እቺኛው አውሮፕላን ከ87 ዓመት በኋላ ወደ ኢትዮጵያ ወደ ሀገሯ ተመልሳ መጣች ማለት ነው። እንግዲህ ይሄኛው ምንድነው የሚያሳየው? ራይት ብራዘርስ የምንለው ውልበር ራይት እና ውልበር ራይት በ1903 ነው አውሮፕላን የሰሩት በአውሮፓን አቆጣጠር። እኛ ከ32 ዓመት በኋላ ይህንን የመሰለ አውሮፕላን የሰራንበት ጊዜ ነው ማለት ነው። የተለያየ ችግር የፖለቲካ ኢሹ ረሃብ ባይኖር ኑሮ አባቶቻችን ምን አይነት ክሬቲቪቲ እንዳላቸው ኢኖቬተርስ እንደሆኑ የት መድረስ እንደምንችል አንዱ ማሳያ ነች ማለት ነው። ያው እንደምናውቀው ትልቁ ትርክት የሚሰራው አንድም ለትውልድ ሲተላለፍ በኪነ ጥበብ ነው። ኪነ ጥበብ ስንል ብዙ ዘርፎች አሉት በውስጡ። ምናልባት በቅርጻ ቅርጽ በስዕል ሊሆን ይችላል፣ በሙዚቃ ሊሆን ይችላል፣ በተውኔት ሊሆን ይችላል። ስለዚህ እነዚህን አገልግሎቶች ተቋማት ከውጪ ለሚመጡ አካላት ፕሮግራም ለማዘጋጀት የሚፈልጉ አካላት ካሉ እየሰጠን ያለነው እስካሁንም ብዙ እንደዚህ አይነት ፕሮግራሞችን አካሂደናል። ስለዚህ የተለያዩ ታሪክ ቀመስ የሆኑ ቲያትሮች፣ ሙዚቃዎች እንዲሁም ስዕል አውደ ርዕይ ራሱ ብዙ ፕሮግራሞችን እዚህ ላይ አካሂደናል ማለት ነው። ስለዚህ ብዙ ሰፖርት እያደረግን ያለነው በዚህ አጋጣሚ ከነ ጥበብ ባለሙያዎች የሆኑ ምናልባት አገልግሎቱን ማግኘት የሚፈልጉ በራችን ክፍት ነው፣ መምጣት ይችላሉ። ሌላው ፊልም ላይ ነው። እንግዲህ ፊልም ላይ እንደምናውቀው እዚህ ተቋም ላይ በጣም ደረጃውን የጠበቀ የሲኒማ አገልግሎት እንሰጣለን። 2 ሲኒማ ቤቶች አሉን። እነዛ ሲኒማ ቤቶች ቀኑን ሙሉ ፕሮግራም አላቸው። በዛ ፕሮግራም መሰረት የፊልም አፍቃሪ ሆነው ተመልካች መጥቶ ደረጃውን ጠብቆ ሳይጉላላ በጣም የጸዳ ቦታ ላይ የፊልም ፍላጎቱን ቢያረካ ብለን በዚሁ አጋጣሚ እንጋብዛለን። እንዲሁም በተጨማሪ ደግሞ የቤት ውስጥ ስፖርት ወይም ኢንዶር ስፖርት ማካሄጃ አሬና አለን ማለት ነው። የተለያዩ አገልግሎቶች እየሰጠነው እሱ። ሌላው የአካል ብቃት እንቅስቃሴ ሊደረግ የሚችልበት በጣም ዘመናዊ የሆኑ መሳሪያዎችን የያዘ የአካል ብቃት እንቅስቃሴ መስሪያ ጂምናዚየም አለን ማለት ነው። ይሄም ጂምናዚየም ሙሉን ከሳምንቱን ሙሉ ቀናቶች ከጠዋት ከ12 ሰዓት ጀምሮ እስከ ምሽት 3 ሰዓት ድረስ ይሰራል። በዚህም ላይ በርካታ ሰዎች እየተስተናገዱ ነው ማለት ነው። ይሄኛው ኤሪያ ደግሞ የፓርኪንግ ቦታ ነው። 1000 እና ከዛ በላይ መኪኖችን ማቆም የሚችል በጣም ስፓሺየስ ሆነ እንደምታዩት የመኪና ማቆሚያ ቦታ ነው። መኪኖቻችሁ እዚህ ሲቆሙ በጣም ደህንነታቸው 100% የተጠበቀ ነው። ማንኛውም አክቲቪቲ በአድዋ ዙሪያ ሲኖራችሁ መታችሁ መኪናችሁን በዚሁ በሰላም ማቆም ይቻላል ማለት ነው። ይሄኛው አንደኛው ሌቭል የፓርኪንግ ማቆሚያ ቦታ ሲሆን ቀጥሎ ደግሞ ታች ሌላ ሌቭል ማቆሚያ አለ ማለት ነው። ስለዚህ የመኪና ማቆም ችግር የማቆሚያ ቦታ አድዋ ላይ የለም ማለት ነው። እንዲሁም ሌሎች ብዙ በርካታ ሱቆች ጎብኚዎች ሲመጡ የተለያዩ እቃዎችን ሊገበዩበት የሚችሉ የባህላዊ እቃዎችም እንዲሁም ደግሞ ሌሎችም እቃዎችን ሊያገኙባቸው የሚችሉት የተለያዩ ሱቆች አሉን። ባንኮች አሉ። እንዲሁም ኬተሪንግ አገልግሎት የሚሰጡ ምግብ ቤቶች አሉ። እንግዲህ በከተማ ላይ ያሉ የተባሉ በጣም ትልቅ የኬተሪንግ አገልግሎት የሚሰጡ የሬስቶራንቶች አሉን ማለት ነው እዚህ ጋር። ይሄኛው ቦታ የምግብ አዳራሽ ነው። ተሳታፊዎቻችን ስፔሻሊ በጣም ከፍተኛ ቁጥር ያላቸው እንግዶቻችን ሲመጡ የምግብ ሴታፕ እዚህ ይሰራላቸዋል። ምሳቸውን እዚህ ይጠቀማሉ ማለት ነው። እንደምታዩት እስከ 1500 እስከ 2000 ሰው ማስተናገድ የሚችል ሰፊ ቦታ ነው ማለት ነው። በዚህ ጋር ደግሞ ሬስቶራንት አለ። እሱን እንመልከት። እኔ አስካላለም እባላለሁ። እዚህ የባህል ልብስ ሻጭ ነኝ። ገበያው እግዚአብሔር ይመስገን ደህና ነው፣ እንሸጣለን። ጎብኚዎችም ሲገቡ ይገዙናል። ዋጋችን ደግሞ ቆንጆ ነው፣ ተመጣጣኝ ነው። ያው ታሪካዊ ቦታ በመሆኑ ሙዚየሙን የጎበኛ እኛንም ሳይጎበኘን አያልፍም። በጣም ቆንጆ ነው። እዚህ መታችሁ የምታጡት ነገር የለም። የባህል ልብሳችን የሀገራችን ባህል አለ። በዚህ የምታዩት የደቡብ ዕቃዎች አሉ። እዚህ ሙዚየም ገብታችሁ እኛንም ስታዩ የምታጡት ነገር የለም።
ቆንጆ እቃዎች፣ ቆንጆ የባህል እቃዎች፣ የድሮ እቃዎች አለው። መታችሁ ጎብኙን እንላለን። እንግዲህ የንግድ ሱቆች ያስፈለጉበት እንግዲህ ሰው ባለበት ሁሉ ግብይት ይኖራል። ስለዚህ የሚመጡት የሀገር ውስጥም ሆነ የዓለም አቀፍ ጎብኚዎቻችን ሲመጡ በተለይ በእጅ የሚሰሩ የተለያዩ የሀገራችንን ታሪክ ሊያሳዩ የሚችሉ ቅርጻ ቅርጾችን ሌሎች ነገሮችን መገኘት ይፈልጋል። ስለዚህ ሌላ አማራጭ ፍለጋ ወደ ሌላ ቦታ መሄድ ስለሌለበት ቢዝነሱን አስተሳስሮ ማስቀጠል የግድ ስለሚል የቱሪስቶችን ፍላጎት መነሻ በማድረግ ነው እንግዲህ ሱቆችን ያደራጀ ነው። ስለዚህ የተለያዩ የጌጣጌጥ የእጅ ስራዎች እንደዚህ አይነት ውጤቶችን ቅድሚያ ሰጥተናል። ሱቆቹን እንግዲህ ብዙ ቱሪስቶች እየጎበኟቸው ነው። የሀገራችንንም ታሪክ ይዘው በመሄድ ትልቅ አስተዋጽኦ አለው ማለት ነው። ይሄንን ነው ከባንክ ጋር ያይዘን ደግሞ የምንዛሬ ወይም የፋይናንሻል የሆነውን ኬዝ የሚመጣው አካል መቸገር የለበትም። ስለዚህ ከሚፈልገው አማራጭ ባንኮች ጋር መስራት ከሚፈልግበት ባንኮች ጋር በጋራ እንዲሰራ ብዙ አማራጭ ባንኮች እንደምታዩት ዙሪያችንን አሉ ማለት ነው። በዛው በአንጻችን ስር የተመሰረተበትን ቦታ መሃል ፒያሳ ታሪካዊ ቦታ ላይ ነው። እዚህ ቦታዎች በፊት የነበሩት እነኚህ ሴንቲመንቶች የምንላቸው በታሪክ የነበረው የፒያሳ ለምሳሌ ሱቆች ነበሩ። ዛሬም ሱቅ ታገኛለሽ። የንግድ አገልግሎት ነበረ። ዛሬም የንግድ አገልግሎት ታገኛለሽ። የተለያዩ መዝናኛዎች፣ ሬስቶራንቶች፣ ካፌቴሪያዎች፣ ባንኮች እነኚህ ሁሉ ድሮም ነበሩ፣ ዛሬም ነበር። ከተቋም አንፃር ስናይ ቀጣይነት ባለው መልኩ ተያያዥ ሆኖ የተሰራ ነውና ያን አገልግሎት ይቀጥላል። ይሄ ግን ዋነኛው አይደለም። ይሄ ተጨማሪው ነው የሚሆነው። ዋነኛው የዚህ ተቋም የአድዋ ድል መታሰቢያ መመስረት ዓላማውና አገልግሎቱ ምንድነው ካለን ሀገራችን በነበራት ታላቅ ታሪክ በተጋድሎ ያስመዘገበችውን ድል ለዚህ ትውልድ በቅርስ ደረጃ በታሪክ ደረጃ መዝግበን አቆይተን የምንዘክረው ነውና በዚህ ሂደት ውስጥ እንግዲህ ዋነኛው የሆነ ተመልካቾች አሉ፣ አድማጮች አሉ። ይህን ለማየት ከሀገር ውስጥ የሚመጡ አሉ፣ ከከተማ የሚመጡ አሉ፣ በተለይ ደግሞ ከውጭ የሚመጡ አሉና ቅርሶቻችንን ማስጎብኘት ሙዚየሞቻችንንም ማስመልከት ማሳየት ይህንን በሰዎች አእምሮና ልቦና ውስጥ መጻፍ እንዲችል ይህን የአፍሪካን ኩራት በደንብ ኮሚኒኬት ማድረግ ኤክስፕሊኬት ለማድረግ በደንብ እንዲገለጽ በሰው ልብ እንዲቀረጽና ታሪኩ ቀጣይነት ኖሮት እንደ አምድ እንዲቀጥል ከማድረግ አንፃር ዋነኛው ታሪክና ትርክትን ሀገራዊ አንድነታችንን ፈረንጆች የሚሉት አንድ ነገር አለ ዩናይትድ ዊ ስታንድ ነው የሚሉት። ይሄንን እኛ በታሪክ አረጋግጠናል። ከመቶ ዓመት በፊት አንድ ላይ ቆመን ትልቅ ግዙፍ የሆነ ሊወረን የመጣን ኃይል ቀልብሰናል። በታሪክ በቅርስ ሙዚየሞቻችንን ቅርሶቻችንን የምናሳይበት ዋነኛው አገልግሎት ይሄ ነው ማለት ነው። ሊታወቅ የሚገባው ነገር እንግዲህ በአድዋ ድል መታሰቢያ ላይ ዝግ የሚባል ቀን የለም። የበዓል ቀናትን ጨምሮ ከሰኞ እስከ ሰኞ ስራ አለ። ሙዚየም ይጎበኛል፣ ሌሎች አገልግሎቶችንም እንሰጣለን። ስለዚህ የትኛውንም ቀን ሲመጣ ሰው አርፍበታለሁ ያለው ዝናናበታለሁ ያለ ቀን ቢመጣ አድዋ ላይ መጥቶ አገልግሎቱን ማግኘት ይችላል ማለት ነው። ዝግ ነው በዓል ነው ብለን የምንዘጋው የምንመልሰው የትኛውም አይነት እንግዳ የለንም ማለት ነው። ስለዚህ ሁሉ ጊዜ ክፍት ነው። ሁሉ ጊዜ እንግዶችን ለመቀበል ዝግጁ ሆነን ነው የምንጠብቃቸው። እንግዲህ የትኛውንም ፕሮግራም ማድረግ የሚፈልጉ ምናልባት በስራ ተወጥሮ የሚውሉም ሰዎች ካሉ እስከ ምሽቱ 2 ሰዓት ድረስ መጥተው ሙዚየሞቻችንን መጎብኘት ይችላሉ። ግቢያችን ላይ እንግዲህ የተለያዩ የፎቶ ሹት መውሰድ ይችላሉ። ለሙሽሮች በጣም የሚገርም ቦታ ነው ያለው። ፋውንቴኖቻችን በጣም ደማቅ ናቸው፣ ከለርፉል ናቸው። እነሱ ላይ መነሳት ፕሮግራሞችን ማካሄድ ይቻላልና በዚህ አጋጣሚ ሰርጋቸውን ማድረግ የሚፈልጉ ለሰርግ የሚሆኑ አዳራሾች ስላሉን በዲስካውንት የምንሰጣቸው ስለሆነ እሱንም መምጣት ይችላሉ። በቀጣይ እንደ 130ኛ ዓመቱን የአድዋን ድል በዓል እንዲሁም ደግሞ የተቋም ከተሰራ 2ኛ ዓመቱን ለማክበር የካቲት ወርን ሙሉን የድል ወር ብለን ኦሬዲ ሰይመናል። ከወዲሁ ዝግጅት እያደረግን ያለነው ምናልባት ከዛ በፊት የማይመቻቸው ሰዎች ካሉ በዛ ወር ላይ መተው ተቋሙ ላይ የተለያዩ አገልግሎቶች ይሰጣሉና በሚኖሩ ኤግዚቢሽኖች በሚኖሩ የሙዚቃ ፌስቲቫሎች እንዲሳተፉና እንዲገለገሉ በዚያው አጋጣሚ ጥሪ እናቀርባለን። ዛሬም ቢሆን የጾታ ልዩነቶቻችን ሳይገድቡን የሃይማኖት ልዩነቶቻችን ሳይገድቡን የብሔር ልዩነቶች ነኝ ተፈጥሯዊ ስለሆነ ነገም ስለማይቀሩ ሳይገድቡን ሀገራዊ በሆኑ አጀንዳዎቻችን ላይ አንድ ላይ ከቆምን የትኛውንም የማንሻገር ወንዝ የለም። ይሄንን አባቶቻችን ከመቶ ዓመት በፊት ዛሬ የተሻለ ዓለም ውስጥ ነው ያለነውና ብንተባበርን ቆማለን። ያድዋ ትልቁ ታሪክና ተርክቶ እዚህ መሰረት ላይ ነው የቆመው። እናሸንፋለን፣ እንሻገራለን የሚለው ነው። እጅግ አድርጌ አመሰግናለሁ።